ጂያን እንደምንም ብሎ እናቱን ማረጋጋት ችሏል። እናቱ ሰዳከት በመጨረሻ ተስፋ ቆርጣለች። ለሚኔ ሄዳ እውነቱን እንዳለ መስማት ያለባትን ነግራታለች። ነገር ግን ሚኔ አልተዋጠላትም። ሚኔ የተሸነፈች ያህል ስሜት ነበር የተሰማት። ስለዚህ ጂያንንም ለመበቀል እያሰበች ነው። እንደምንም ብላ አሸንፋ ወደ ትልቁ የአልቦሮች ቤት የመግባቱ ጉዳይ ቅዠት ሆኖባታል። በሌላ በኩል ናሬም ቢሆን የሻይን አባት ወንድሟ ቦራንን እንዳልገድለው ካረጋገጠች በኋላ ልታገባው በጣም ተቻኩላለች። በዚህ ሁሉ መሃል ካያ ቀለበት እያሰረ ነበረ። ካያ እንደምንም ብሎ ዘሪንን ለመርሳት ከዚህ ቀደም አይቷት የማያውቃትን ሴት በቤተሰብ የመጣለትን ከእሷ ጋር ቀለበት እያሰረ ወዲያው ነበር ደሚር ሊገለው ሲል ዘሪን የደረሰችው። ዘሪን ሳታስበው ጣልቃ እየገባች ነበረ። ደሚር ግን አሁንም ቢሆን እገላለሁ እያለ ነው። በተለይ ደግሞ የዘሪንን ስቃይ ሲመለከት ዘሪን ራሷን ልታጠፋ ነበረ። አሁን ማታ ላይ እነ ጂያን ሰብሰብ ብለው ወደ ቤት እየመጡ ነበረ። ሰዓቱ ሄዷል፣ መሽቷል። ሁሉም ተራ በተራ ከመኪና እየወረዱ ናቸው። አሊያ ከመውረዷ ዴኒስ ተኝቷል እንዴ ብላ እየጠየቀች ነበር። እነ ኦሞ እንደተኛ ይነግሯታል። ሁሉም ከመኪና እየወረዱ ከመኪና ውስጥ እስካሁን ድረስ ያልወረደው ካያ ነበረ። ካያ መኪና ውስጥ ቁጭ ብሏል፣ ፈዟል። ምነካው እያሉ ይተያያሉ። እሱ ግን ጣቱ ላይ የነበረውን ቀለበት እየታዘበ ነበረ። ከዚህ በኋላ እንዴት እንደሚቀጥሉ ግራ ገባው። ሁሉም ካያ ለምሮ ማይወርዱ ይባባላሉ። ሰዳከት ጨነቃት። ነገር ግን እሱም በማባበል እንዲወርድ ልታረገው ነው። ካያ የኔ ልጅ ናወረድ እንጂ እሙና ፓኪዜ እኮ እየጠበቁ እኮ ነው እያለችው ነበረ። ከዛ እሱ ወረደ። ከዛ እሙ ወደ እሱ መታ እያቀፈችው እንኳን ደስ አለ ስትለው ነበረ። የኔ ልጅ ደስተኛ ይሆናል፣ ልጅቷ የተማረች ቆንጆና የበሰለች ናት ብላ ሰዳከት ትናገራለች። ጂያንና አሊያ ፊታቸው ላይ ምንም ደስታ አይታየም። ጂያን ፈጠን ፈጠን እያለ ወደ ውስጥ ይገባል። ይህን ጊዜ ናሬ እንዲሁም አሊያ አብረው ቆዩ። ከዛም አሊያ ነገ ጧት እንዴ ነው የምናደርገው ብላ ጠይቀቻት። አሳውቅሻለሁ፣ ጧት እነግርሻለሁ እያለቻት ነበር። ተያይዘው እየገቡ ናቸው። ወደ መኝታ ክፍሉ እየገባ ነው። ወደ መኝታ ክፍሉ እየገባ አልጋው ላይ በጀርባው ተኝቶ ቀለበቱን ጣት ውስጥ እንዳለ እየተመለከተው ነበረ። ከዛ ማልቀስ ጀመረ። በሌላ በኩል ጂያንም ቢሆን በውጭ በኩል ቆሞ እያሰበ ነበረ። ድንገት አሊያ እየመጣች ነበረ። ዞር ብላ ታየዋለች። ግን የወሰነው ውሳኔ ትክክል ይመስላል አለችው። እኔ እንጂ አላቅም፣ እንግዲህ እኔ የቻልኩትን ነገር አድርጌያለሁ አላት። ልክ ነህ አንተማ ብዙ ታግላል፣ ብዙ ሞክራል፣ ብዙ በራስህ ነገሮችን ልታስተካከል ጥራል እንግዲህ አለችው። አዎ በመጨረሻም የራሱን ውሳኔ ወስኗል። ምን ይባላል እንግዲህ አላት። ምናልባት እኮ አንድ ቀን እኮ ደስተኛ እኮ ሊሆን እኮ ይችላል፣ ምናልባት በዚህ በተደረገለን ነገር እናንተን ሊያመሰግን ይችላል እያለችው ነበረ። እሱስ ልክ ነሽ እያላት ዞር ሲል እጇን አጣምራ ቆማ ነበረ። ጣቷ ውስጥ ቀለበቱን ተመለከተ። ምናልባት እንደዚህ አይነት ጋብቻ ጀማሬው በጥላቻ በጥርጣሬ ቢሞላም ነገር ግን አንደኛው በጣም ብርቱና ጠንካራ ከሆነ ትዳራቸው በደንብ ይዘልቃል፣ መጨረሻ ላይም በጣም ይወደዳሉ እያላን ነበረ። ከዛ ዞር ብሎ እያያን ነው። እሷም አየችው። አሁንም ጣጣቷን ይመለከታል። እሷም እንዲያየው እንዳለ ገብቷታል። የእነሱን ትዳር ምሳሌ እያደረገ እያወራ ነበረ። እንባ የተናነቃት እያየችው ነው። ጂያን በቃ መሽቷል፣ በጣም እየበረደ ነውና ግባ፣ ብርድ ይመታል አለችው። እሺ እያላት ተከትሏት ወደ ውስጥ እየገቡ ነበረ። በአንድ በኩል ናሬ በጠዋት ፊቷን እያስተካከለች ነው። ልብሷን ለብሳ ሜካፕ እየተቀባባች ነው። ዛሬ ከሻይን ጋር ተደብቀው እንደሚጋቡ ተነጋግረዋል። በቀጥታ አሊያ ወደ ውስጥ እየገባች ነው። አሊያ አንቺ ነሽ ትላታለች። ናሬ አሊያን ስታያት በጣም ደስ እያላን ነበረ። ሁለቱም ይተቃቀፋሉ። በጣም ደስ ብሎኛል ለዚህ ስለበቃሽ ትላታለች። ኧረ እስካሁን ደስ እርግጠኛ አይደለሁም። ይኸውልሽ እማዬ ቤት ውስጥ የለችም፣ በር ላይ ምናልባት ሰዎች ካሉ እነሱን ትሸውጅልኛለሽ፣ በጀርባ ብሮጣለሁ እያለቻን ነበረ። አሊያም ምንም ችግር የለም እያለቻን ነበረ። በሰዓቱ በደርስ በመጣ ደስ ይለኝ ነበረ፣ ግን አስቸጋሪ ነው ትላታለች። ችግር የለም ትላለች ናሬ። አሊያ በሰዓቱ ብትደርስላት የትዳሯ ምስክር ብትሆንላት ደስ ሊያን ነበረ። ነገር ግን አይሆንም። ከዛም በኋላ ያው ሻሂን እመጣለሁ ብሎኛል፣ ቴክስት ያደርግልኛል ትላታለች። ቴክስት አረገላት። አዎ ቴክስት አረገ። መጥቷል በይኑጣ ስትላን ነበረ። ከዛ አብረው ተያይዘው እየወጡ ያለ እሙ ድንገት ፊት ለፊት አገኘቻቸው። ስታገኛቸው ደነገጠች። እነሱም ደነገጡ። እሙ አሁን አላየሽንም አንቺኛ አለቻት። አሊያ አራኔ ያላየዋችሁ ስትል ነበረ። ጥሩ በቃ በር ያሉትን ወንዶች ሸውጅልን እስኪ ትኩረታቸውን ወደ አንቺ እንዲያደርጉ አርጊ አሏት። እሺ ጥሩ ብላቸው ሄደች። በቃ ኑጣ ይባባላሉ። ተዘጋጅተሻል አይደል ብላ ላይ እየጠየቀቻት ነው። አዎ ተዘጋጅቻለሁ ብላ ትመልሳለች ናሬ። ከዛ አብረው ተያይዘው ወደ በሩ እየቀረቡ ከዛ ኦሞ በሉ እንግዲህ መልካም ጊዜ ናሬ፣ እኔ በዚህ ሁኔታ ባይሆን ደስ ይለኝ ነበረ፣ መልካም ጊዜ እመኛለሁ አለቻት። ከዛ ናሬ ፈጥና እየወጣች ነው። ከዛ አብረው ከአሊያ ጋር ከግቢው በጀርባ እንደወጡ ፊት ለፊት ያገኙት ሻሂንን ነበረ። ሻሂን ቀጥ ብሎ ቆሟል። በዚህ ሁኔታ ስታየው በጣም ነበር ደስ ያላት ናሬ። ከዛ በኋላ አሊያ በቃ መልካም ጊዜ እያለቻት ነበረ። እዚህ ጋር አሊያ እንዲሁም ሻይን በእጃቸው ሰላም እየተባባሉ ነበረ። ከዛም በኋላ ቀስ ብላ ናሬ ወደ ሻይን እየቀረበች ነው። ሁለቱም ተቃቅፉ። እቺን ጊዜ በጣም ሲጠብቁ አልነበረም። ይህን በርቀት የምታየው አሊያም ደስ ብሏት እያየቻቸው ነበረ። ይህን ሁኔታ አይታ መኪና ውስጥ ገብቶ ሲንቀሳቀሱ ትታቸው በቀጥታ በሩን ከፍታ ስትገባ ፊት ለፊት ጂያን ቆሞ ነበረ። አሊያ እያለን ነበር። ጂያን እዚህ ምን ታደርጋለህ አለችው። አንቺ ራስሽ እዚህ ምን ታደርጊያለሽ ብሎ እየጠየቀ ነው። ከዛ እሷ ለዴኒዝ እንቁላል ምናምን እኮ ፈልጌ እያለችው ነበረ። እንቁላሉ የታለ ታዲያ አላት። ዶሮቹ እንቁላል አልጣሉም አይገርምም እያለችው ነበረ።
ነበረ። እስኪ እኔ ቼክ ላድርግ፣ ሌላ ቦታ እኮ ይጥላሉ እያላን ነበር። ኧረ ቆይ አንዴ ጂያን እያለችው አይሆንም ቼክ አደርጋለሁ ብሎ ወጣ። ሲወጣ የሻይንን መኪና ለትንሽ ነበር በጨረፍታ ያየው። ሲያየው ይሄ የሻይን መኪና ነው። ምንድነው የሆነ ነገር ውስጥ ናሬ አለቻ? አዎ ናሬ ውስጥ አለች። ምንድነው እየሆነ ያለው ነገር? አሊያ በይ ተናገሪ ምንድነው የደበቃችሁን ብሎ እየጠየቃን ነበረ። እሺ ጂያን በቃ ጣልቃ እንዳገባ በቃ ናሬ እንዲሁም ሻይን ዛሬ ይጋባሉ ስትለው ነበር። እኔ ደግሞ ማወቅ ነበረብኝ እያላን ነበረ። ምን ጣልቃ ልገባ ነው አለችው። ብገባ ባልገባ ምንድነው ልዩነቱ እያላን ነበረ። ፈጠን እያረ ይራመዳል። ቆይ አንድ ጊዜ አንተ እኮ ጣልቃ መግባት የለብም እኮ ጂያን በሁሉም ነገር ተዋት በቃ በአሁኑ ደግሞ የምትፈልገውን ነገር ታርክ እያለችው ነበረ። ስልክ ተደወለለት። ከኋላ ሆና እየተከተለችው ተረጋጋ እያለች ልታረጋገው ስትታገል ስልክ የተደወለለት ከኤሮን ነበረ። ኤሮን እየሰሞኝ ነው ይለዋል። ወንድሜ ጂያን በጣም መጥፎ ነገር ተፈጥሯል ሲለው ነበረ። እኮ ተናገር እየሰሞክ ነው ይለዋል ጂያን። የጀመል ከእስር ቤት እየወጣ ነው። እስካሁን ድረስ ደብቀውን ነበረ ሁሉም ይህን እያወቁ ለሕክምናው ሲባል ለጤናው ሲባል የጤናው ነገር አሳሳቢ ስለሆነ በመጨረሻ አቃቤ ሕጉ እንዲወጣ ፈቅዶለታል አለው። ጂያን ደነገጠ። ስልኩን ዘጋው። ከዛ አሊያ እንደዚህ ክው ብሎ ስታየው ምንድነው ያስደነገጠ አለችው። የጀመል ተፈቷል እየመጣ ነው አላት። ደነገጠች። ሁለቱም መኪና ውስጥ ገቡ። በሌላ በኩል ሚኔ አሁንም ቢሆን የኡረን ሳጥን እየፈለገችው ነው። ቁልፍ ሰጥቷታል። ይሄን ቁልፍ ይዛ በቀጥታ ብዙ ነገሮችን ለመክፈት እየታገለች ነበረ። እምቢ አላት። በጣም ብዙ ሙከራ ነበር ያደረገችው። መረራት። ተናዳ ቁልፉን ወረወረችው። እጭ ብላ ተናዳ ስታማረር ድንገት የሆነ እንደ ጠባቂ ነገር መጣ። እዛ ሆስፒታል ውስጥ የሚሰራ እንደመጣ የኔ መቤት ምን ሆነሽ ነው ወይዘሪት ሚኔ በሰላም ነው አላት። ከዛ ተናዳ እያየችው ነበረ። የወደቀውን ቁልፍ አየው፣ አነሳው። ይሄ ቁልፍ አንቺ ጋር ምን ያደርጋል? ጠፍቶብን ስንፈልገው ነበረ አላት። ማለት የምን ቁልፍ ነው አለችው። ይሄማ እንዴ የሊፍቱ የመጠገኛ ክፍል እኮ ቁልፍ እኮ ነው አላት። ደነገጠች። ለብዙ ጊዜ ስትፈልገው ነበረ እነሱ ሲፈልጉን ነበር። አምጣው እኔ ፈልጓለሁ በኋላ ሰጣለሁ ብላ ሄደች። በሌላ በኩል በቀጥታ ወደ ትምህርት ቤት መጥተዋል። ወደ ኮሌጅ መጥተው ድሮ ዘሪንን እዚህ ጋር መጥቶ ይጠብቅ ነበረ። አሁን ደግሞ ጮኛውን ነው የሚጠብቀው። ድንገት ኢፔክ መጣች። እንደምን አደርክ እያለች እየተፍለቀለቀች ወደሱ እየመጣች ነበረ። ከዛ ወደ ቤት ልሸኝሽ ነው የመጣሁት እያላን ነበረ። ለምን እንዴ የሆነ ቦታ አብረን እንሄዳለን እንጂ ምን ሆናል? እኔ እኮ ጮኛ እኮ ነኝ። ለምን እንደዚህ የምትሳቀቀው? አትፈራኝ፣ ችግር የለም እያለችው ነበረ። እንዲህ ብላ ስጠይቀው ነው እንዴ እሺ በቃ እያላን ነበር። ድንገት ዘሪን መጣች። ዘሪን ከደሚር ጋር እየመጣች ከመኪና ውስጥ እየወጣች በርቀት እያየቻቸው ነበረ። ከዛ ካያ እሺ ችግር የለም በቃ እንዳልሽው ይሆናል ችግር የለም እያላ ነበረ። ደስ ብሏት ከንፈሩን ሳመችው። ስትስመው በርቀት የተመለከተችው ዘሬ ተማረረች። ደሚር ሚን ያየ ይመስላል። ኤፔክ በድንገት ጓደኞቿን አገኘቻቸው። ስታገኛቸው ተዋውቁት እያለች ስታስተዋውቃቸው አብረው ተሰብስበው እያወሩ እያለ ድንገት ደሚር ከመኪናው ዘሎ ወጣ። ሽጉጡን እያቀባበለ በቀጥታ ወደ ካያ አነጣጠረ። በዚህ ሁሉ ህዝብ መሃል እንዲህ በጀርባው እያነጣጠረ እያለ ካያ በጣም ተዘናግቶ ነበር። ከኤፔክ አጠገብ ቆሞ የነበረው ጀርባውን ሰጥቶ ደሚር መተኮስ ይችላል። ደሚር ዝም ብሎ እንዳነጣጠረ ድንገት ዘሬ መጣች። አቁም ደሚር ረፍረፍ ይቅርብ እያለችው ነበር። ገለዋለሁ እያለ ነበር። ደሚር ከአንተ ጋር ቆያለሁ በቃ ልጁ ያንተ ይሆናል በቃ አባቱ ትሆነዋለህ በቃ ምንም ችግር የለም እኔ ከዚህ በኋላ የትም አልሄድም እያለችው ነበር። ቃል ግቢ አላት። ቃል እገባለሁ ከዚህ በኋላ የትም አልሄድም በቃ አብረን እንሆናለን እያለችው ነበረ። ሽጉጡን ከተተው። ከዛም በኋላ ወዲያው መኪና ውስጥ ገብቶ ሊሄድ ነው። ነገር ግን ዘሬን ወደ ኮሌጅ ከገባሽ በኋላ ተደብቃ ተማራ እያለቀሰች ነው። አሁን ሚኔ ወደ እውነቱ ልትቃረብ በጣም ጥቂት ሰከንዶች ብቻ ቀርተዋታል። ቀጥታ የመጋዘኑን በር ከፍታ እየገባች ነው። ከዛም በኋላ ሳጥኑን አገኘችው። ይህን የብረት ትልቅዬ ሳጥን ስታገኘው ከፈተችው። ስትከፍተው ባኔ ነበር ልቧ በደስታ የተሞላው። ከዛም በኋላ አነስ ያለች ሳጥን አገኘች። ሳጥኑን ከፈተችው። ስትከፍተው የሆነ ዶክመንት ነበር ያገኘችው። በእስክሪብቶ ጫፉ ላይ የሆነ ነገር ተጽፏል። ከፍታ ማንበብ ጀመረች። ወይዘሮ ሰዳከት ለአመታቶች ያህል የደበቀችው ሚስጥር እዚህ ላይ ያለ። ወይዘሮ ሰዳከት የወለደችው ልጅ ቦራን የአዜም ልጅ አይደለም የኤጀመል ልጅ ነው የሚል ነበረ። እቺ መስመር ብቻ ስታነብ ልቧ ባንዴ ነበር የታከመው። እንደዛ ቆስሎ የነበረው ልቧ አሁን እየተሻለው ነበር፣ እያገገመች ነበረ። በጣም ተደሰተች። ከዛም በኋላ እዚህ ውስጥ ያሉ ዶክመንቶች አባቴ እሷን ሲከታተላን ነበረ፣ እሷንም ያዋለዳት እሱ ነበረ፣ ሁሉም ዶክመንቶች እዚህ ውስጥ ተካተዋል የሚል ነበረ። ወይዘሮ ሰዳከት ያስኩሽ የታመልጫታለሽ ይዤሻለሁ ስትል ነበረ። በሌላ በኩል ጂያን እንዲሁም አሊያ ከተማ ውስጥ በመኪና እየሄዱ ናቸው። ውስጥ ለውስጥ መንገድ በመኪና ውስጥ አብረው እየሄዱ ነበረ። በድንገት አሊያ የሆነ ሰው አየች። የሆነ ሰው አንገቱን ደፍቶ ሲራመድ ስታይ ጂያን መኪናውን አቁመው አለችው። ምንድነው ምን ተፈጠረ እያለ ነበር። አቁመው ብላ ከመኪና ወጣች። ከመኪና ወጣ ወደ ሰውየው እየጠጋች ነበረ። አንተን አይደል እያለችው ነበረ። ከዛ እሱ ዝም ብሎ አያት። ምንድነው እያለት አንተን አይደል ሐማዳ አንተና ስትለው እሱ ግን መሮጥ ጀመረ። ጂያን እሱ ነው ሐማዳ የባለፈው ሰው ትክክል አይደለም፣ የባለፈው ሰው የተጠመደ ሰው ነው፣ በስህተት ነበረ እሱን የገደላችሁት፣ ይሄ ሰው ነበር እውነተኛው፣ ይሄ ነው ሐማዳ ስትለው ነበረ። አዎ ነዲም አይደለም ቦራን የገደለው ኤጀመል ነው እያላት እሱ አሁን ገና ራሱ እየገባው ነበር ሚስጥሩ። ከዛ ተከተለው ትለዋለች። ጂያን ደግሞ በቃ ወደ ቤት ተመለሽ አንቺ እኔ እሱ ልከተለው ብሏት ተጣርፎ ወደ መኪናው ገባ። ነገሮች ብልሽት ብለዋል። አንድም ናሬ ሻይንን ልታገባው ነው። አሊያ እንዴት ብላይ ነገር እንደምታስቆመው ማታቀም ጫነቃት። ደወለች። በተደጋጋሚ ብትደውልም ስልክ አይሰራ። ግራ ገባት። የት እንደሄዱ ማታውቅም። በሌላ በኩል
ናሬ እንዲሁም ሻይን እየተጋቡ ናቸው። ጋብቻቸውን እየፈጸሙ ናቸው። ሁለቱም ማለት ያለባቸውን ነገር ከተናገሩ በኋላ በመጨረሻ ህጋዊ ባልና ሚስት ሆኑ። ፈርመው መታወቂያቸውን እየወሰዱ ነበረ። ሻይንና ናሬ በጣም ደስ አላቸው። ሁለቱም ይተቃቀፋሉ። ጂያን ሐማዳ የሚባለውን ሰው እየተከተለው ነበረ። አሊያ ወደ ቤት እየተመለሰች ነው። አሁንም በተደጋጋሚ እየሞከረችላት ነበረ። በመጨረሻም ናሬ ስትወጣ ደወለችላት። ሄለው አሊያ ደውልሽልኝ ነበር አይደል? ውስጥ ስለነበርኩኝ እኮ አልታወቀኝም ነበረ አለቻት። ከዛ አሊያ ነገሮችን ላለማበላሸት ስለፈለገች በቃ አንድ ጊዜ ባልና ሚስት መሆናቸው ካልቀረ ይቅርብኝ አለች። ናሬ እንኳን ደስ አለሽ ልልሽ ነበር የደወልኩት በቃቸው ብላ ስልኩን ዘጋቸው። እየጨነቃት ወደ ቤት እየመጣች ነበረ። ሰዳከት ገና ወደ ቤት እንደመጣች ከመኪና እየወረደች ናሬት አለች ብላ እሙን እየጠየቀቻት ነው። እንጃ አላቅም ሳላያት ነበር የወጣችው ትላታለች። እንዴት ትወጣለች ሳታያት ብላ እየጠየቀች ነበረ። በድንገት ሚኔ መጣች። ወይዘሮ ሰዳከት ሚኔ በረጋናት ካልገባውኝ እያለች ነው በማለት አንደኛው ጠባቂ መጥቶ ነገራት። ምን ሉን ነው የምትለው? እሺ አስገባት ትላለች። ከዛ ሰዳከት ፈጣሪው ትዕግስቱን ስጠኝ እች ልጃው መታ ክፉ ነገር ልታናግረኝ ነው ትዕግስቱን ስጠኝ ትላለች። ሚኔ ወደ ውስጥ እየገባች ነበር። ሚኔ እየሳቀች ነበር የምትገባው። እንደ አንቺ ቆይ ምን ሆነሽ ነው? ስንት ጊዜ ነው ደጋግሜ የምነግርሽ እዚህ ቤት እንዳትመጪ ብዬ? ወይስ እርግዝናው ነገሮችን ያስረሳሽ ጀመር አለቻት። ወይዘሮ ሰዳከት እንዴት ብዬ ልረሳው እችላለሁ? እንደዛ ልብኝ ስንጠቅ አድርገሽው ከዚህ በኋላ እቤት እንዳትመጪ ብለሽኝ እንደ ጀል አጃጅለሽኝ ብዙ ነገር ቃል ገብተሽልኝ ቃልሽን ያጠፍሹን እንዴት ነው የምረሳው? ኧረ እኔ እንደዚህ ማለት በቢስ አይደለሁም፣ ግን ታውቂያለሽ ነገሮች በጣም ተቀይረዋል፣ ብዙ የተቀየረ ነገር አለ አለቻት። ምር የምታወሪ ትላታለች። ወይዘሮ ሰዳከት ነግርሻለሁ እችን ቀን ስጠብቃን ነበረ። በጣም ብዙ ተስፋ ሳርግ ነበረ። በመጨረሻም ቀኗ ደረሰች ወይዘሮ ሰዳከት አለቻት። ግራ ገባት። ለምን በይ ተናገሪ፣ ምን ተፈጠረ ትላታለች። በጣም ነው የሚገርመው ብዙ ደስ የሚሉ ነገሮች ተፈጥረዋል አለቻት። እኮ ተናገሪዋ ምንድን ነው የምታጓጉኝ ስትላን ነበረ። አልናገርም አለ ትምጣ አሊያ እያለች ነው የምናገረው ስትል አሊያ ራሱ እየመጣች ነበር። ይኸው መጣች ቶሎ ልናገር ነው ስትላ ነበር። ጥሩ ትናገሪያለሽ ወይዘሮ አሊያ ነይ እስኪ አንድ ጊዜ እያለች ነበረ። አሊያ ወደፊት ቀርባ ሚኔ ቶሎ ብላ እንድትናገር ነበር። ይኸውልሽ ሴትዮ እባክሽ ጊዜን አታቃጢብኝሽ። ይኸውልሽ አሊያ መታለች፣ የምትናገሪው ነገር ተናገሪና ከዚህ ጥርግ ብለሽ ውጪ ስትላን ነበር። ኧረ እናገራለሁ ስትል ነበር። ከዛ አሊያ እኔ ከአንቺ ጋር ሞኝ አይደለሁም ጊዜን የማቃጥለው የምትዩን ነገር አውቃለሁ። ከአንቺ ጋር ሁሉን ነገር ተባብለን ጨርሰናል። እዚህ ጋር ቆሜ ከአንቺ ጋር ምንም የምከራከረው ነገር የለም ብላ ወደፊት እየገባች ነበረ። ነገር ግን ሚኔ ሲጀመር እኔ ላወራ የመጣሁት ስለ አንቺ ልጅ ነው አለቻት። አሊያ ደንገጥ አለች። ከዛ ምን ታውቂያለሽ ስለ ልጅ ብላ ስጠይቃት ምናልባት እሁር የምትፈሩትን ነገር እንደነገረኝ ብነግራችሁ እስኪ በጣም የምትፈሩት ነገር ነበር አይደለ? እሁር ለኔ ነግሮኛል በማለት ተናገረች። ሰዳከት ክቡ ነበር ያለችው። አሊያና ሰዳከት ተያዩ። በጣም የምትፈሯትን ጥንጥዬ ሚስጥር አግኝቻታለሁ፣ እሁርን እስከ መግደል ያደረሳችሁ ኃይለኛ ሚስጥር ብላ ተናገረች። አፍሽን ዝጊ ብላ እየተናገረች ነበረ አሊያ። ከዛ ሰዳከት ነይ ውስጥ እናወራለን ብላ እየጎተተቻት ወደ ውስጥ ገቡ። ጃን አሁንም ቢሆን ሐማዳን እየተከተለው ነበረ በረሃ መኪና። አሁንም እሽቅድድሙ ቀጥለዋል። በጣም ብዙ ሊርቀው እየሞከረ ጃን እያሳደደው ነበረ። ለደቂቃዎች ሲያባረው ቆይተዋል። አሁን በመጨረሻም የሆነ ጭር ያለ ቦታ ናቸው። አሁንም እያሳደደው እያለ ሐማዳ መኪናውን ሊያዞር ነበረ። በድንገት የሆኑ ወንዶች ፊት ለፊት መጡ። መኪና ላይ ነበሩ። ከመኪናው ወረዱ። በጣም ብዙ እየተኮሱ ነበረ። ሐማዳ ተተኮሰበት፣ ወዲያው ሞተ። ብዙ ነበር ደረቱን ጥይት የመታው። ወደ ጂያንም ተኩሰዋል። ከዛም በኋላ ወዲያው ነበር እነሱ መኪና ላይ የወጡት ሄዶ። ጂያን ይህን ነገር ከተመለከተ በኋላ በጣም ደነገጠ፣ ግራ ገባው። ከዛ ከመኪና ውስጥ ወጣ። በጥንቃቄ ወደ መኪናው እየጠጋ ሐማዳን ሲመለከተው የልብ ምቱን ቼክ ሲያደርግ ሞቷል። ተናደደ። ምን ባረግ ይሻለኛል ብሎ መኪና ውስጥ ገባ። ተመለሰ። ነገር ግን የጀመል ከእስር ቤት ገና ከመውጣቱ ሐማዳን እያስገደለው ደወሉለት። አቶ የጀመል ሐማዳን ገለነዋል አሉት። በጣም ጥሩ፣ ከዚህ በኋላ እዛ አካባቢ እንዳላያችሁ ለተወሰነ ጊዜ መጥፋት አለባችሁ እያለ ነበረ። በጣም ተደሰተ። ገና ስራውን ጀመል አንድ ብሎ ጀምረዋል። አሁን ሚኔ ሰዳከትንና አሊያን እያዋከበቻቸው ነበረ። ሰዳከት ይዛት የሆነ ቦታ ከመጣሽ በኋላ ከአሊያ ጋር በምንድን ነው ያወቅሽው ተናገሪ ስትላን ነበረ። እንግዲህ ያው እውነቱን እስከማቅ ድረስ ስትጫወቱብኝ ነበሩ ወይዘሮ ሰዳከት። በመጨረሻም ግን እውነቱን አውቄያለሁ። እውነቱ ከኔ ምንም የሚደበቅ ነገር አይደለም። ከዚህ በኋላ እኔ አሸንፍ ያለው ማለት ነው። ከዚህ በኋላ እኔ የምለው ነገር ይሰራል ማለት ነው ስትል አፍሽን ዝጊ ትላለች ሰዳከት። እኔ እንኳን የጃል ልጅን ተሸክሜ ከዚህ ቤት ስታባርኝ ያችን ምሽት አረሳም። ከአሊያ ጋር ሆናችሁ አሊያ አሁን አንቺ ተራ ነው፣ አሁን ልጅሽን ይዘሽ ከዚህ ጥርግ ብለሽ ትሄጃለሽ ስትላን ነበረ። አሊያ ወደ ካናዳ እንድትመለስ ተናገረች። ይሄን ቅድመ ሁኔታ እንደሆነ ተናገረች። አለበዚያ ለጀመል ሂዳ ሁሉንም ነገር ዝርግፍ አድርጋ እንደምንነግረው ታስረዳለች። ሲጀመር ያልቦራ ቤተሰብ ይህን እንደሚፈራ ታውቃለች። በደካማ ጎናቸው ነበር የመጣቸው። አሊያ እጇ እግሯም ታሰረ። ሰዳከትን ብትሆን እጅግ በጣም የምፈራው ነገር ነው ይሄ። ከዛም በኋላ አሊያ ሰዳከት አየሽ አይደለ ከሷ ጋር ገጥመሽ ስታቀናብር የነበረው ነገር በሙሉ አሁን እንዴት ራስሽን እንደጎዳሽ ስትራ ነበር። ሰዳከት በጣም ፈርታለች። ሚኔ በዚህ ሁሉ ጨዋታ መሃል አሸናፊ ናት፣ ምንም ማድረግ አይችሉም፣ አንቺ ግን ምንት እናት ነሽ ብላ አሊያ እየጠየቀች ነው። ከዛ በኋላ ሰዳከት አማራጭ ስታጣ አሊያን አንቺ ብቻሽን ሂጂ ወደ ካናዳ ተመለሺ እያለቻት ነው። አሊያ በጭራሽ ይህን ሀሳብ አትቀበለውም። ገና ካሁኑ እምቢ እያለች ነው። ሰዳከት አማራጭ ስታጣ ልጅሽንም ይዘሽ ሂጂ እያለቻት ነበረ። ባለሽበት ቦታ
ሁሉ ጠብቅሻለሁ፣ የትም ብትሄጂ ከጎንሽ ሆናለሁ፣ ልጅሽን ጠብቀዋለሁ እያለቻ ነበር። ዝም በይ ከመጀመሪያው ደግሞ አንቺ ልጅ የምትጠብቂው ብላ አሊያ እየተቆጣች ነበረ። ጀመል እስካሁን ድረስ መፈታቱሩ ሰዳከት አታውቅም ነበረ። ገና ለገና ያቃል በሚል ፍርሃት ነው እንደዚህ እንኳን የፈራቸው። ድንገት ሞ መጣች። ወይዘሮ ሰዳከት አቶ የጀመል ከእስር ቤት ተለቋል አለቻት። ሰዳከት ይህን ጊዜ በጣም ያልጠበቀችው ነበር የተፈጠረው። ፈራች። አሁን ፍርሃቷ አይኗ ላይ ሁሉ ያስታውቃል። ከዛ ልታየው እየመጣች ነው። ካልገባውኝ ብሎ እያስቸገረ ነበረ። እየመጣ ምን ፈለክ? የምትናገረውን ነገር ተናገርና ከዚህ ሂድ ስትል ነበር። ይህን ጊዜ ሚኔ ይኸውላችሁ አሁኑ ወስኖ እኔ አሁን ፊት ለፊት የሆነው ነገር መናገር እችላለሁ፣ ከዛ በኋላ የማትወጡት ጣጣ ውስጥ ትገባላችሁ ስትል ነበር። ዝም በይ ትላታለች አሊያ። ከዛ ሰዳከት የጀመለን ምን ልታረግ መጣ እያለችው ነበረ። ለምን ገባህ ውጣ አለችው። ወይዘሮ ሰዳከት ከዚህ በኋላ እኔን እንደፈለግሽ ማዘዝ አትችይም። ለምን እንደመጣው ታውቂያለሽ? በገዛ እጅሽ የቆፈርሽልኝን መቃብር አብሬ ልቆፍርልሽ ነው፣ እዛ ውስጥ እቀብርሻለሁ፣ ሲኦል ነው የምወረውርሽ እያላን ነበረ። ከዚህ በኋላ ትፈሪኛለሽ ወይዘሮ ሰዳከት ሰማሽ አይደለ እያላን ነበረ። ቆም ብላ ታየዋለች። ይሄን ሁሉ ተናግሮ ድጋሚ እንደሚገናኙ ተናግሮ ሄደ። አሁን እሷ ዞር ብላ አሊያ እባክሽ ሂጂ አምልጭ፣ በቃ ልጅሽን ይዘሽ ሂጂ፣ በቃ ከዚህ በላይ እንደዚህ አይነት ነገር ገጥሞኝ የማያውቅም፣ ሂጂ በቃ ትላታለች። ሚኔ ተጫወተችባቸው። ከዛም በኋላ አሊያ እያለቀሰች ሄደች። የምትወደው ህይወት ነበር ይሄ በተወሰነ መልኩ። በዚህ መንገድ እያለቀሰች እንደመጣች ወደ ማርዲን ሚዲያት አሁን ደግሞ እያለቀሰች ልትሄድ ነው። ሚኔ ተበቀለቻቸው። ሰዳከት ባልሰራልሽ የሚል አስተያየት ነበር የምታያት። ከዛ አሊያ ወደ መኝታ ክፍሏ ከገባች በኋላ ብዙ አለቀሰች። ጂያን ደወለ። ሲደውላት አሊያ አልቻልኩም ነበር ቅድም ስልክ ማንሳት፣ ድንበር አካባቢ ነበርኩኝ፣ እንዴት ሆንሽ እያላን ነበረ። ከዛ እሷ ሐማዳ እንዴት ሆነ ንገረኝ እሱን አለችው። ገደሉት ሲላን ነበረ። ስለዚህ አሁን ጀመል እንዳረገው ማረጋገጫ የለንም ማለት ነው አለችው። ቢሆንም ግን ጥርጣሬያችን ራሱ አንድ ነገር ነው። ነዲም እንዳረገው እኮ መስሎን ነበር እኮ ሲጀመር። ይኸውልሽ ከቤት ደውለው ነግሮኛል ሚኔ ቤት ውስጥ እንደመጣች። ያቺ ሴት ከዛ ቤት መውጣት አለበት፣ ትውጣ አሁን ነው ንገሪያት። እንደገና ደግሞ አንቺ ከቤት እንዳትወጪ እሺ፣ ራሳችሁን ታውቁ ሲል ነበረ። አሁን እሷን ከዚህ ቤት ማስወጣት አልችልም አለችው። ለምንድን ነው ማቺ ብሎ እየጠየቃን ነበረ። ሚኔ ሁሉን ነገር አውቃለች። ዴኒዝ የጀመል ልጅ እንደሆነ እናገራለሁ እያለች እያስፈራራችን ነው። በቃ ጂያን ሁሉን ነገር አውቅቷል። ጂያን ስንፈራው የነበረው ነገር ደርሷል። ኡር እንዴት አርጎ እንደነገራት አላውቅም። በቃ ከኡር እንደሰማችን የተናገረችው በቃ ነገሩ አብቅቶለታል ጂያን፣ እኔ መሄድ አለብኝ አለችው። አሊያ የት ነው የምትሄጂው እያላን ነበረ። ወደ ካናዳ መለሳሉ ልጄን ይዤ አለች። አሊያ አይሆንም በፍጹም እንዳትሄጂ እያላን ነበር። እሄዳለሁ ሌላ ምንም መፍትሄ የለውም እንጂ ልጄንማ ሲወስድብኝ ዝም ብዬ አላየም ስትል ነበረ። ነገር ግን እሱ እንዳትሄጂ እያላን ነው። እሄዳለሁ ትላለች። አሊያ ይቅር አልልሽም ከሄድሽ ትተሽኝ ከሄድሽ ይቅር አልልሽም እያላን ነበረ። ችግር የለም እኔ አንተን ይቅር ብያለሁ እሱ በቂ ነው፣ አንተ ይቅር ባትለኝም ችግር የለም ብላ ስልኩን ዘጋቸው። ከዛም በኋላ ልብሷን ይዛ እየወጣች ነበረ። ይህን ሁሉ ነገር በርቀት የምታየው ሰዳከት ናት። እያለቀሰች ነው። ሚኔ ደስ ብሏታል። በአንድ በኩል አሊያ ሁሉንም እያቀፈች እየተሰናበተች ነው። ከድንገት መጣ። ለምንድነው የምትሄጂው ብሎ እሱ በጥያቄ እያዋከባን ነበረ። ሰዳከት ግን ከትሂድ ተዋተዋከ እያለች ነበር እያለቀሰች። ወዲያው ነበር አሊያ መኪና ውስጥ ገብታ ከልጇ ጋር የሄደችው። በቀጥታ እስከ አየር መንገድ ድረስ እየሸኟን ነበረ። ወደ ዋናው አየር መንገድ እየመጣች ነው። ተቀምጣ እየጠበቀች ነበረ። አሊያ እንዴት ወደዚህ ከተማ ለመጀመሪያ ጊዜ እንደመጣች ብዙ ነገሯን ታስታውሳለች። ለመጀመሪያ ጊዜ ጂያንን ስታገኘው ከሱ ጋር ስትጨቃጨቅ ብዙ ነገር ሲፈጠር እያስታወሰች፣ በተለይ ደግሞ እስር ቤት የገባሽ ጊዜ እሰራላለሁ ስወጣ እያለችው ስታስፈራራው እየሳቀባን ነበረ። አሁን ተሯን እየጠበቀች ብዙ ነገሮችን እያስታወሰች ከዛ ተሯ ደረሰ። ከዛ በኋላ ትኬቷን ልታሳይ ነው። የእሷ በረራ ሰዓት ደርሷል። ትኬቷንና ፓስፖርቷን ይዛ በቀጥታ ተሯን እየጠበቀች ነበረ። ተሰልፋለች። ዞር ብላ እያየች ነው። ጂያን መጣ አልመጣ እያለች ነበረ። ጂያን ያኔ ካልፈታው ብላ ስታስቸግረው ያኔ ችሎቱ ላይ የተናገረው ነገር ታስታውሳለች። ያው አሊያ ማለት በጣም የተከበረች ዶክተር፣ ጥሩ ሴት፣ ብልህ ሴት፣ ጎበዝ ሴት ናት። በእውነት እሷ ለእኔ ሚስት መሆኗ ለእኔ እንደ ትልቅ መታደል ነው። እድለኛ እንደሆንኩኝ ራሴን ቆጥረው እና በቀላሉ እሷ ማውጣት አልፈለገም። ምክንያቱም እሷ ለእኔ በጣም ትልቅ ቁም ነገር ያላት ሴት ናት። እንደገና ደግሞ አፈቅራታለሁ ብሎ ተናግሮ ነበረ። ይህን እያስታወሰች ፊት የነበሩት የተሰለፉት 5-6 የሚሆኑ ሰዎች ተራቸውን ጠብቀው በስነስርዓት ተስተናግደው ወደ ውስጥ ገቡ። የእሷ ተራ ደረሰ። አሁንም በሀሳብ ጨለጥ ብላ ነበረ። እመቤት ወደፊት ቅረቢ እያለ ነበር። ቀረበች። ፓስፖርቷና ትኬቷን አሳየች። በቃ እስካሁን ድረስ ጂያን አልመጣም፣ በቃ ከዚህ በኋላ አይመጣም ብላ ፓስፖርቷና ትኬቷን ተቀብላ ወደፊት እየገባች ነበር። መልካም ጉዞ ብሏት ወደ ውስጥ ገባ። ድንገት ጂያን መጣ። ጂያን አርፍዶ ነበር የመጣው። ሁሉን ነገር እያስመረመረ ቼክ እያስደረገ ወደ ውስጥ እየገባ ድንገት አሊያን አያት። አሊያ እባክሽ እያላን ነበረ። ጂያን ሁሉም ነገር አብቅቷል ለምን መጣ እያለችው ነበረ። አሊያ አንድ ጊዜ እያላት ከዛ ተቆጣጣሪ ወንድሜ ከዚህ በላይ ማለፍ አትችልም እያሉ ነበረ። አንድ ጊዜ ብቻ ይለዋል። ጂያን ሊገባ ተጓዥና አይደለም ፓስፖርትና ትኬት ሳይኖር ከዚህ ማለፍ አትችልም እያሉ ነበረ። እባክህ ወንድሜ እባክህ ባለቤቴ ናት ሚስቴ ናት አንድ ጊዜ ላናግራት እያሉ ነበረ። አሊያ እባክሽ አንድ ጊዜ እናውራ እያላ ነበረ። እሷ ግን ሁሉም ነገር አብቅቶለታል ምናወራው ነገር የለም ትለዋለች። ጂያን ወደ ውስጥ ገባ። ተቆጣጣሪ ውጣ እያሉ ነበረ። እባክህ ነው ወንድም አንተም እኮ ሚስትና ልጅ እኮ አለ እባክህ 2 ደቂቃ ፍቀድልኝ አንድ እያሉ ነበረ። እሺ 2 ደቂቃ ብሎ ዞር አለ። አሊያ እባክሽ ተመለሽ እንዳትሄጂ እያላን ነበረ። እሄዳለሁ ትላለች። አሊያ እባክሽ ከጎኔ ኮንሽኔ ብዙ ነገር ማሸነፍ እችላለሁ እባክሽ ትተሽኛ ትሄጂ በዚህ ሰዓት አላት። መሄድ አለብኝ ልጄን ጀመል ይወስድብኛል ምን ይናገራል ስትል ነበረ። አለችው ተናገራ እያለ ነበረ። ከተናገረች ጀመል መጥቶ ልጄን ይወስድብኛል ስትል ነበር። አይወስደውም ይላታል። ኧረ እባክህ ጂያን ተው እንደዚህ አይነት ጨዋታ አቆም አለችው። ጨዋታ አይደለም ምንም አያመጣም ይላታል። እባክህ ጂያን አለችው። አሊያ እባክሽ አንቺን ማጣት አልፈለግም እባክሽ እንዳትሄጂ ብሎ ብዙ እየተለማመጣት ነበረ። እሷ ግን እሄዳለሁ
እያለች ነው። ጂያን ብዙ ለመናት እንዳትሄጂ እያላት አይሆንም በቃ ጂያን ብላ ትታው ልትሄድ ዞር ስትል አትሄጂም እያለ ወገቧን ያዛት። ምክንያቱም እኔ ያፈቅርሻለሁ እያለ ወገቧን ይዞ ወደሱ ያቀረባት ከንፈሯን እየሳማን ነበረ። እሷን እየሳመችው ነው። ክብሯትና ክብሯን ዘውድ ድራማ ምዕራፍ 1 ይህን ይመስላል። ውድ ተመልካቾች ዘውድ ድራማ ምዕራፍ 1 በ83 ክፍሎች ተቋጭቷል። ከዚህ በኋላ ምዕራፍ 2ን በጉጉት በትዕግስት የምንጠብቅ ይሆናል። ክብሯን ተመልካቾች ምዕራፍ 2 ዘውድ ድራማ ትንሽ ሊዘገይም ሊቆይም ይችላል ገና እየተሰራ ስላለ። ስለዚህ ከዚህ በኋላ በስውር እጆች ድራማ ፈታ ዘና የምንል ይሆናል ማለት ነው። ዘውድ ድራማ እንደወጣ ወደ እናንተ በፍጥነት ይዤላችሁ የምቀርብ ይሆናል። በእነዚህ ክፍሎች በጣም እንደተዝናናችሁና ቁም ነገር እንዳገኛችሁበት አልጠራጠርም። ከዚህ በኋላ ምን አይነት ትዕይንቶች በምዕራፍ 2 ይጠብቁናል? ሚኔ እንዳለችው ጂያንን እንዳስፈራራቸው ሁሉን ነገር ትናገራለች። እንዲሁም ጂያንስ ቢሆን ከተናገረች ምን ያደርጋል? ጀመል ፈጥኖ ዴኒዝን ይወስደዋል። ናሬስ ብትሆን ሻይን የገዛ አባቱ ወንድሟን እንዳስገደለበት እንደገደለው ካወቀች በኋላ ምን ይፈጠራል? ትዳራቸው ይፈራረሳል ወይስ ፍቅራቸው ያሸንፋል? ውድ ተመልካቾች እነዚህንና ሌሎችንም በርካታ ትዕይንቶች በአጓጊው ዘውድ ድራማ በምዕራፍ 2 የምንጠብቅ ይሆናል ማለት ነው። በቀጣይ በአዳዲስ ቪዲዮዎች በቅጠል ቲቪ የዩቲዩብ ቻናል እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።